እንዳለበት እኮ ግራ ገብቷት ነው። እኔም በሷ ቦታ ብሆን እንደሷ ነበር የማደርገው። አይ ናታንዬ፣ አባዬ ሳይፈቅድ እንኳን መሄድ አልፈልግም። እሺ የኔ አበባ እንዴ ቻው። ምን እያደረግሽ ነው? ምን እያደረግሽ ነው? ዘራፍ እንደው ዘራፍ ምንድን ነው? መዲ መታኛለች። ሆስፒታል ውሰዱኝ። አብጌል ደረጀ በመጨረሻም እንግዲህ አእምሮ አልችልላት ስላለ እንግዲህ ወይዘሮ ማርታ ልጇን ይዛ ቀጥታ ወደ ጸበል ቦታ ይዛት ሄዳለች ማለት ነው። ቤተሰቦቻችን እንግዲህ ጸበል ቦታ ይዛት ሄዳ ጸበል አስጠምቃታለች ዛሬ። ስለዚህ እግዚአብሔር ይመስገን ካሁን በኋላ እንግዲህ በጣም የተረጋጋች በጣም ጥሩ ልጅ እንደምትሆን ምንም ጥርጥር የለውም። እንግዲህ እንዳያችሁ ዛሬ ማርታ ሁኔታዋን ስታያት በቃ ከሳምንት በላይ የሆነ ጸባይዋ ተቀይሮባት ያላት አመለካከት በቃ በውስጧ የሆነ ነገር እንደያዘች ጥሩ ስሜት ላይ እንዳልሆነች እንግዲህ የተረዳችው ወይዘሮ ማርታ በመጨረሻም እንግዲህ ልጇን ይዛ ቀጥታ ወደ ጸበል ቦታ መሄድ አለብን፣ በቃ ዛሬ ነገ ምናምን የሚባል ነገር የለም፣ አሁኑኑ እኔና አንቺ ጸበል መሄድ አለብን ብላ ነው እንግዲህ ቀጥታ ልብሷን ቀይራ ይዛ ወደ ጸበል ቦታ ሄደችው። ሰው እንግዲህ ጸበል ቦታ ሄደው ዛሬ ተጠምቀው መጥተዋል። በዛም እንግዲህ አብጌል እንግዲህ ያው ውሎ ሲያድር ነገሩ ይሾም ጥሩ ይሆናል አይደል ጋይስ? ማለት ከስሜታዊነት ትወጣለች፣ ነገሮችን ወደ ማስተዋል ወደ ማገናዘብ ወደ ጥሩ እንትን ትሄዳለች ብለን ተስፋ እናደርጋለን። ከዛ ባለፈ ደግሞ እንግዲህ ይሄንን አእምሯ የተምታታውን በቃ ወጥሮ ያዛትን ነገር በተወሰነ መልኩ እንግዲህ ረገብ እንደሚልላት ምንም ጥርጥር የለውም ማለት ነው። ውድ ቤተሰቦቻችን እንግዲህ ባለፈው ክፍል እንዳያችሁትኝ በጣም በከባዱ ነበረ። በቃ ማለት የሌለ ጸባዩ የሌለ ሆና ነበረ። እንግዲህ መናገር ብትችል ኖሮ የዛኑ ጊዜ ለማርታ ተነግራት ነበረ፣ ግን አልነገረቻትም። እግዚአብሔር ይመስገን አለመናገሯ ደግሞ በጣም ትልቅ ነገር ነው። ምክንያቱም ብትናገር በጣም ከዚህ በላይ ትልቅ መስዋዕትነት ሊከፈል ይችል ነበረ። ግን አሁን ውሎ ከማደር አንደኛ ሰው ወደ ራሷ እንድታገናዝብ ትሆናለች፣ ሁለተኛ ደግሞ ማርታም ነገሮችን በቃ አለ አይደለ ለደረጀ ቦታ ሰጣችሁ ማለት ነው። አብጌል አሁን ይሄን ነገር ካደረገች አንደኛ ወደ እሷ ወደ ራሷ ትመለሳለች ማለት ወደ ማስተዋል ይሄ ብናገር አባዬን በቃ አልሆነው ነገር ከተዋሉ በቃ የሆነ ነገር ነው ይሄ ነገር በቃ ሆኗል። ስለዚህ በቃ ግን አባቷን ማድረግ ያለባት ነገር ምንድነው ታውቃላችሁ? አቶ ደረጀ እንዲናገርና አመቻችቶ ማርታ እንዲያስረዳት ማድረግ። ከዛ በቀጠለ ደግሞ ይሄን ነገር በዚህ ሁኔታ እንዳይቀጥል ማርታ ግን በቅርብ ጊዜ ማወቅ እንዳለባት መናገር አለባት። ግን ማወቅ ያለባት እሷ አብጌል ነግራት ሳይሆን አቶ ደረጀ አረጋግቶ ከስሜታዊና ከሁኔታዎች በጸዳ መልኩ ሁኔታ ነገሮችን በደንብ አድርጎ እንዲነግራት ማድረግ ነው እንጂ እሷ በእንደዚህ ልክና በስሜታዊነት በጭራሽ የሚሆን ነገር አይደለም። እሷ ግን ያው ንዴቷ ስሜቷን ተከትላ ነበር ያን ነገር ታድርግ ያረገበረችው። ግን አሁን በነገራችን ላይ አሁን በጣም እየተረጋጋች ነው። አሁን ተነግራት ነበር ማርታን በተለይ አሁን ጸበል ቦታ እንዲሄዱ ለብቻው ስታገኛት በቃ መናገር ትችል ነበር፣ ግን አትናገርም። ሰው አሁን ላይ በቃ ማገናዘብ የሚባለው ነገር ይሄ ነገር ምን ብናገር ምን ይፈጠር ይችላል ብሎ የሚታሰበውን ነገር ጠንቅቃ አሁን ማሰብ እየቻለች ነው ብዬ ተስፋ አደርጋለሁ። ያው መልካም ነው ሁሉም ነገር። ስለዚህ ከዚህ በበለጠ መልኩ ደግሞ እንደሚስተካከል ምንም ጥርጥር የለውም። ተስተካከላለች ብዬ አስባለሁ ማለት ነው ቤተሰቦቻችን። አሁን ደግሞ በሷ ቦታ የሷን እጥፍ ስኬር ማለት እንችላለን ይዛ የመጣችው እንግዲህ ጅመድ የምትባለው እንግዲህ ወይዘሮ ማርታ እህት እንግዲህ አሁን ጀምራ እያቃጠለች ነው። እዚህ ጋር ቤተሰቡ ትረብሻለች፣ እዚህ ጋር ደግሞ የማይሆን ነገር አምጥታለች። እሱ ምንድነው እንግዲህ ሁኔታዎችን በጭራሽ አልታሰበ ነገር ነው ያደረገች ያለችው። በዚህም እንግዲህ በቃ ማርታን እዚህ ጋር ተሳደባለች። አባትሽ እንደዛ አድርጎ የማንም እዚህ ጋር መደለቂያ የማንም መጫወቻ አድርጎ በቃ በዚህ በ2-3 ቀን ውስጥ ይሄን ሙሉ ቤቱን አጸደዋለሁኝ እኔ መዳ አይደለሁኝም በቃ ሁሉቹን መሰራላችኋለሁኝ ምናምን እያለች እንግዲህ ዛቻ ጭምር እየተናገረች ነው የምትገኘው። ስለዚህ እንግዲህ ያው ሁሉም ነገር በጊዜና በሰዓቱ ይሆናል ብለን ተስፋ እናደርጋለን። በርግጥ በጣም ከባድ ነው ነገርዮሾቹ ትንሽ አስቸጋሪ ናቸው። ግን ምንም ቢሆን ምን ያው ሁኔታውና ጉዳዩ
በትግስት እንደሚታለፍ ተስፋ እናደርጋለን። ሲቀጥል ደግሞ ያው የኔ ያክል እዚህ ለአንደኛ ቋሚ ሆና ስለማትኖር ቤተሰቡም ያው ነጻነት የሚያገኝበት ሰዓት ይኖረዋል። አሁን ላይ ትንሽ ብታተራምስም ስለምትሄድ የመጣችው ቫኬሽን ስለሆነ ችግር የለውም። ሲቀጥል እንግዲህ ማርታ ደግሞ እንዴ በህይወቴ ሰው ስትጠላ ይቻል አቅም ነበር። አሁን ግን መዲጋ ግን በጣም ሌላ ጥላቻ መጣብህ ደሬ በቃ ተው እንጂ እንደዛቱን ምንም ቢሆንም እኮ እህቴ ነች። ስለዚህ ባከነ እያለች ነው የምትገኘው። እሷም እንግዲህ ስትለው አይ እኔ እንደዛ አይደለም በልጆች ግን አልደራደርም በቃ እያላት ነው የሚገኘው። እንግዲህ ውሃ ባረርቺ መታችኝ ብላ ጭንቅላቴ ውስጥ ደም ፈሷል ምናምን እያለች ስትገባጠር ነበርና ደረጀ እንዳለ ጭንቅላቴ ደም ተፈሰሰን አዲ ሐኪም ቤት ይሄድ ብሎ ነው ወዳው ይዟት ሄደውና በቃ የሆነች በቃ ምን ልበላችሁ ጋይስ ወይ እውቀቷ አይደለ የሆነ ብልጥጥጥ ያለች ነገር ጋይስ የሆነ ብልጥጥ ያለች የሆነ ዝም ብሎ ይሄ የሌለ መንበላጠጥ ታውቃላችሁ። ቦታ መስመር የሌለው መንበላጠጥ ቅጥ የሌለው መንበላጠጥ ዝም ብሎ እንትን ማለት ጋይስ እንግዲህ እሷ ሁኔታ ያየን ያለን እሱን ነውና እንግዲህ ወደዛ በልጠጥ እያለች ነው። ሁሉንም ነገር እንግዲህ መልካም ሆኖ እንደሚያልፍ ተስፋ እናደርጋለን። ዳጣም እንግዲህ በጣም ተጨንቃለች። ምክንያቱም የአባቷ ጉዳይ እንዴት ከመን እስከ መቼ የሚለው ነገር ትንሽ በአሳሳቢ ሁኔታ አድርጓታል። ሶስቱንም ነገር እንግዲህ እየታገለች ነው የምትገኘው። በቅርቡ እንግዲህ ያው አሁን አቢጌል እህቷ እንደሆነች እናወቀች ሁሉ እናቷንም አውቃ ደግሞ ሁሉም ነገር መስመር እንደሚይዝ ተስፋ እናደርጋለን። ቤተሰቦቻችን ሁሉም ነገር በጊዜው ነው፣ በስቴፕ ባይ ስቴፕ ነው ሁሉም ነገር የሚሆነው። አንዴ የሚሆን ነገር የለም። በቃ አልጋ ባልጋ ህይወት አይሆንም። ደግሞ አንዱ ሲወጣ አንዱ ሲያልፍ አንዱ ነገሮች በዚህ መልኩ ነው የሚቀጥሉት። አቶ ደረጀም እንግዲህ ያው ስትረስ ውስጥ እንዳለ ነው፣ ግን ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። በቀጣይ አዲስ ቪዲዮዎችን ይዘን እስከምንመጣ ድረስ አብራችሁን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ። በያላችሁበት ሰላማችሁ